ሰላምዬ ጀግና የባሀይሉን ሰው ጆኒን አንገቱን ንቅ አድርጋ ማሰቃየት ጀመረች። አቶ በሀይሉ የሰራው ሴራና ተንኮል እንዲሁም ደግሞ ወደዛ ቤት የላከው በሀይሉ እንደሆነ ከነገራት በኋላ ሳሚ እጅግ በጣም ራሷን መቆጣጠር አቃታት። ብሌን ደግሞ ከመካከል ገባችና እትዬ እባክሽ ባለፈው ታስታውሽ ከሆነ ወይዘሮ አልማዝን እንደዛ ገለሽ ተብለሽ ስትሰቃይና እንዲሁም ደግሞ ባልጠበቅሽው መልኩ እጅግ በጣም የሚያሳዝን ጊዜያትን በሙሉ አሳልፈሻል። አሁን ላይ ደግሞ ከምታስቢው በላይ ችግር እንድትገቢ በፍጹም አልፈልግም ብሎ ሳሚ ስቅስቅ ብሎ ሲያለቅስ ወይዘሮ ሰላም እራሷን መቆጣጠር አቃታት። እኔ እዚህ ቤት የሁለታቸውንም ሰላምና ደህንነት ብቻ ነው የምፈልገው። ወይዘሮ ሰላም እስከ ዛሬ ድረስ አንቺ ከምትዩና ከምታስቢው በላይ እኔ ከሀይሉ ጋር አብሬ ሰርቻለሁኝ። በሀይሉ ደግሞ እጅግ በጣም በሚገርም ሁኔታ በሚደንቅ እጅግ ራስ ወዳድና አረመኔ ሰው መሆኑን መረዳት አለብሽ። ስለዚህ ማንንም ሰው እንድታምኒ አልፈልግም ብሎ ቢነግራትም እጅግ በጣም በሚገርምና በሚያሳዝን ሁኔታ ራሷን መቆጣጠር አቅቷት ወይዘሮ ሰላም አንተ ማነህ ብላ ስታሰቃየውና እንትን ስትለው ጆም ደግሞ ከሚባለው በላይ ዋጋና መስዋዕትነት የከፈለበትን የባህሉን ሜሽን ስራ በጥቅሉ ምንም ነገር መስራት እንደማይችልና በአጭር አማርኛ እዛ ቤት እንደተዋረደና በፍጹም የሚፈልገውን ነገር ማግኘት እንደማይችል አስረድቶታል። ሳሚ እንግዲህ ከሚባለው በላይ ራሱን መቆጣጠር አቅቶት ብሌንን ማንም ቢሆን ጥቃት እንዳደርስባት አልፈልግም፣ እኔ ሳሚ ነኝ፣ ልጠብቃት ግድ ይላል ብሎ ወሰነ። ዳግም እንግዲህ ከብሌን ጋር የነበራቸውን ፍቅር እያስታወሰ በንዴት እየተቃጠለና እየተንገበገበ ይገኛል። በመጨረሻም እዛ በር ላይ ቆሞ እያወራ ሳለ ሳሚ እጅግ በጣም በሚገርምና በሚደንቅ ሁኔታ አሳዛኝና ትልቁ ነገር ራስን መቆጣጠር ያቃታቸው የቤቱ ሰው ሁላ እንግዲህ ሰላም እጅግ በጣም ጥፋት እንዳደረገች እና ከአሁን በኋላ በየትኛውም የህይወት ጉዞ ላይ ንቁ ሁና ራሷን እንድታሳልፍ የተደረገው ትልቅ ነገር ነው ማለት ነው። እና በጣም ነው ደስ የሚለው እውነት ለመናገር ከሚታሰበው በላይ እንግዲህ ዋጋና መስዋዕትነት የከፈለችው ሰላም ዛሬ አቶ በሀይሉ እንደዚህ እያሰቃያትና እንደዚህ እያደረጋት መሆኑን ስታውቅ ግን ፈጣሪን ምን አድርጌው ነው በገዛ ወንድሜ እየፈተነኝና እያሰቃየኝ ያለው? ይሄ ነገር ምን አይነት ጉር ነው እያለች በጣም እየተቃጠለችና እየተናደደች ትገኛለች። ስለዚህ ወይዘሮ ሰላም ወደደችም ጠላችም እያንዳንዱ ያለውን ነገር በሙሉ ነግረዋታል ማለት ነው። ምንም ብትይ ምንም አንድና አንድ አመንሽም አላመንሽም ወደድሽም ጠላሽም እኔ ሳሚ እናንተን ለክፋትና ለተንኮል ሳይሆን ልጠብቃችሁ ነው የመጣሁት። በተለይ ብሌንም ምንም እንድትሆንብኝ አልፈልግም ብሎ ሲላት ሰላምም ደነገጠችና ሳሚ ከይህን አይነት ህይወት በፍጹም እኔ አልፈልግም። ስለዚህ በተቻለ መጠንና አቅም አንተ ከምታስበው በላይ ብሌንን እኔ ፈልጋታለሁ። ስለዚህ መቼም ቢሆን መቼም አንድ ነገር እንድትሆንብኝ አልፈልግም። ስለዚህ በመካከላችሁ ውስጥ ሆና በፍቅር እንድትሰቃይና በፍቅር እንድታብድ አልፈልግም። ስለዚህ ዋናው ትልቁ ነገርና የምፈልገው ብሌን የራሷ ህይወት እንዳላት ሆኖ ግን በቃ የሆነ ነገር መደረግ አለበት ብላ ነው የቀወጠችው ማለት ነው። ወይዘሮ ሰላም ይህንን የፈለገችው ለምንድን ነው? ብሌንና ዳግም በፍጹም እንዲለያዩ አትፈልግም። ይህንንም ደግሞ ነግረዋለች። ስማ እኔ ምንም ቢፈጠር ምንም ችግር የለብኝም፣ ግን ከምታስበውና ከምትለው በላይ ብሌን ተጎርታ ልጄ ማየት አልፈልግም ብላ ስትል ሰላምዬ ልጄ ነው ያልሽው? አዎ ባልወላትም ልጄ እኮ ናት ብላ ስትለው
እሱም እውነታውን ፍርጥ አድርጎ ሊነግራት ነበር። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ወደችዬ። እጅግ በጣም የሚገርምና የተለየ ነገር እየተፈጠረ ይገኛል። ሳሚም እንግዲህ ከብሌን ጋር መለያየቱ ከባድና አደገኛ ጥያቄ ፈጥሮበት እያስተላሰለና እንዲሁም ደግሞ ከሚባለው በላይ ራሱን በከባድ ሁኔታ አስገብቶ እየተቃጠለና እያለቀሰ እንዲሁም ደግሞ ከብሌን ጋር የነበራቸው ጥሩና መልካም ጊዜ እንዴት ትቀይረኛለች ትከዳኛለች ብዬ በፍጹም አላሰብኩም። ይህንንም ያደረገችው ጥፋቱ የኔ ነው ይበለኝ እያለ እየተቃጠለ ነበር። እንግዲህ ብሌንን ወደ ክችን እያደባ ሊወጋት የነበረው ሳሚ ከኋላ ተከተለና ማንቁርቱን አንጠልጥሎ ያዘው። እሱም ደነገጠና ቆይ አንተ ማነህ? ወደዚህ እንዴት ልትመጣ ቻልክ? እኔ እኮ ጆኒ ነኝ ብሎ ሲለው እኔም ሳሚ ነኝ። ቆይ አንተስ ምን ታደርጋለህ? ልጅቱንስ በር ላይ ተለጥፈ የምታያት ለምንድን ነው ብሎ ሲለው ይሄ ቤት እኮ ያክስቴ ቤት ነው። አንተ ቆይ ማነህ እዚህ ቤት እንዲህ እየሆንክ ያለኸው ብሎ ሲለው ማንም ልሁን እሱ ያንተ ጉዳይ አይደለም። አሁን የምፈልገው ነገር እዚህ ምን ትሰራለህ ብሎ በድጋሚ ሲጠይቀው መታጠቢያ ክፍል ጠፍቶኝ ነው ብሎ ተናገረ። እሱም በጣም ተናዶ ስለነበር እንዴት እንደዚህ ሊሆን ይችላል? መታጠቢያ ክፍል ታዲያ ቢጠፋህ ራስህ ፈልገህ እንትን አትልም? እሷ ላይ ሄደህ ልትታጠብ ነው እንዴ? ሁኔታ በሙሉ ደስ አይልም። ደግሞ በጣም ደንግጠሃል እያላለው ተዛ ደነገጠና አሁንም ማንቁርቱን ይዞ ወደዛ አንጠለጠለውና ካሁን በኋላ በምንም አይነት ሁኔታ እዚህ ቦታ ላይ ላይህም ምንም ልልህም አልፈልግም። አንተ በጣም አስመሳይና አደገኛ ሰው ነህ ብሎ ነው የተናገረው ማለት ነው። እጅግ በጣም የሚገርምና የሚያሳዝን ነገር ነው እየተፈጠረ ያለው ማለት ነው ውዶችዬ። መጨረሻ ላይ አሁን ምን ይፈጠር ይሆን? ምክንያቱም እያንዳንዱ የሆኑትና እያንዳንዱ እየተፈጠሩ ያሉት ነገር ራስን ዋጋ ያስከፍላሉ፣ ራስን ትልቅ ችግር ውስጥ ያስገባሉ ማለት ነው። እንዲሁም ደግሞ ሳሚ አብሮ ቁጭ አለና ስሚ ሰላምዬ፣ እኔ ምንም ልልሽም አልችልም። እውነታውን ግን ማወቅ አለብሽ። ከምትዩና ከምታስቢው በላይ ለዚህ ለቤት ላንቺ ጥሩ ሰውና መልካም ሰው ማን ነው የሚለውን እንትን በይ። ግን ጥርጣሬ ውስጥ እንድገቢ ይፈልጋለሁ። አቶ በኃይሉ በተደጋጋሚ ብዙ ነገሮችን ጎርቶሻል፣ ብዙ ነገሮችን አድርጎሻል። አሁን ላይ ግን እውነታውን ስነግርሽ ይሄ ልጅ ሁኔታው ምንም ደስም አላለኝም። መቼም አንቺን ለመጉዳትና አንቺን ገደል ለማስገባት ሲፈልግ ይህንን ታሪክ አንቺና እሱ ብቻ ከሆናችሁ የምታውቁት እንዴት ለምን የሚለውን ጠርጥሪ ነው ያልኩሽ። የበኃይሉ ልጅም ሊሆን ይችላል። ግን ይሄን ነገር ስታደርጊ እያንዳንዱ ማስተዋል መቻል አለብሽ ብሎ አላት። እሷም እኮ ሳሚዬ ልክ ነህ፣ አንተ በጣም አስተዋይና መልካም ሰው ነህ፣ ይህን ነገር እንዴት አላስተዋወልኩትም ብላ ራሷን በጥያቄ ውስጥ አስገባች። ሌላውና ከባዱ ነገር ደግሞ እጅግ በጣም የሚያሳዝንና የሚገርም ነገር እየተፈጠረ ይገኛል። ሁል ጊዜ አንድ አይነትና ተመሳሳይ ነገር እንትን ቢባልባትም አሁን ላይ ግን ሰላም ንቁ መሆን አለባት ሳሚ እንዴት ተናገረው ማለት ነው። ምክንያቱም ሳሚ እያንዳንዱ ያደረገው ነገር ለእሷ ስለሚፈልግ ብቻና ብቻ ነው። እሷን ባይፈልግ ኑሮ በዛ አይነት መልኩ እንትን ሊላት አይችልም። እያሰበች ያለችው በተቃራኒ ነው፣ እየሆነ ያለው ነገር በሌላ ነው ማለት ነው። ስለዚህ መቼም ቢሆን መቼም እንድታጣው የማትፈልገውን ነገር እንድታጣው የሚያደርጋት ትልቅ ነገር አለ። እሱ ምንድን ነው? ሳሚ የተናገረውን ነገር አምኖ መቀበል ቢያቅታትም ወደደችም ጠላችም መጨረሻ ላይ ግን ሁሉንም ነገር በራሷ አድርጋ እንደምትኖር ታስባለች። ብሌን ደግሞ ይሄን ነገር ምግብ ሰርታ ወደዛ ስትሄድ አየቻቸውና በጣም ደነገጠች።
ምን አይነት ጉድ ነው? እንዴት በዚህ ልክ ሊያታልላቸውና ሊጫወትባቸው ይገባል ብላ እንተናለች ማለት ነው። ዳግም አሁንም ላይ ከሚባለው በላይ ግራ ገብቶት እየተደናበረ ይገኛል። ውጭ ላይም ወጥቶ ከሚባለው በላይ ያስደነገጠውና እንትን ያለው ነገር እንዴት በር ስር ላይ ሊያወራ ይችላል? እሱ ማንነቱን ማዳመጥ እና መታገስ ነበረብኝ። ምክንያቱም እንደዚህ አይነት ነገሮች ሲፈጠሩ ሁል ጊዜ ከሚታሰበውና ከሚነገረው በላይ ለእኔ ትልቅ ትርጉም እንዳለው መረዳት ነበረብኝ። ግን ቆይ ምኑኝ ነው እያለ ራሱን ትልቅ ህመም ውስጥ ነው ያስገባው ማለት ነው። አቶ በኃይሉ እንግዲህ የገነትን ጎረቤት አግቶ እያሰቃያት ይገኛል። ወይዘሮ ፀሐይ መንገዷን ስትሄድ ሳለ እሱ በድንገት መጣና ከሚባለው በላይ መቆጣጠር አቅቷት ስለነበር በጣምም ደንግጣ ነበርና መጨረሻ ላይ እንግዲህ አፍኖ ይዟት ሄዷል። እሱም ደነገጠና ይሄን ነገር በጭራሽ ላምንም ልቀበልም አልችልም፣ አንተ አረመኔ ራስ ወዳድ ብላ ነው ያለችው ማለት ነው። ስለዚህ እኔን ምንም አታመጣም፣ ይህ ዋጋና መስዋዕትነት የከፈልኩትም ለጎረቤቴ ነው። ካሁን በኋላ አንተ በየትኛውም የህይወት ጉዞና መንገዴ እንድትገባ ጣልቃም እንድገባብኝ አልፈልግም፣ ተህይወቴ ውጣ፣ ሁሉንም ነገር አጋልጣለሁ እያለች እየፎከረች እሱም ከት 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 ብሎ እየሳቀባት ይገኛል ማለት ነው። መጨረሻ ላይ ሁኔታውን ስታያቸው የማይሆንና የማያዋጣት ነገር ሲሆን ምግብም እዛው አስቀምጦላት ነበር። ገነትም እንግዲህ በሚገርም ሁኔታ ቃልን እንደ ብሌን አስተዳደግ አድርጋ ለማሳደግ አፈር ደም እየጋጠችና እየሳደበቻት እንዲሁም እየተጫወተችባት ቢሆንም እሷ ግን እጅግ በጣም በሚገርም ሁኔታ ዋጋና መስዋዕት እየከፈለች ትገኛለች ማለት ነው። ወይዘሮ ገነት በጣም ጀግና። ቃል እንግዲህ ስድቧን ቀጥላለች። መጨረሻ ላይ ተስተካክላ ወደዛ ቤት ተመልሳ ትሄድ ይሆን ወይስ በዚሁ መንገዷ ትቀጥል ይሆን የሚለው በጣም አጓጊ ነገር ነው ማለት ነው። ቃል እንግዲህ ፍላጎቷ ዳግም ወደዛ ቤት ተመልሳ ሄዳ ያንን ቤተሰብ በጥብጣ ሰላምንም እየዋሸችና እንዲሁም እንደፈለገች እያደረገች የራሷን ህይወት መኖር ትፈልጋለች። ያንን ነገር ይሳካላት ይሆን የሚለውን በጉጉት የምናይ ይሆናል ማለት ነው። ገነት አሁን ላይ እያደረገች ያለችው የክፋቷ ጥግ በጣም አሳዛኝና ከባድ ነገር ሆኗል። ይሄ ክፋቷ ጥግ ማለት እንግዲህ ቃል ማለት ነው። በውሸትና እያስመሰለች ከሰላም ጋር ለመቀጠል ቆርጣ የተነሳችበት ትልቁ የህይወት መንገዷ ነው ማለት ነው። እና ይሳካላት ይሆኑ? ሳሚ አሁን ላይ በከባዱ ቆርጦ ነው ሁሉንም ነገር የተነሳው ማለት ነው። ስለዚህ እያንዳንዱ ነገር ጊዜውና ሰዓቱ ሲደርስ የሚጋለጡና የሚዋረዱበት ቀን ቅርብ ይሆናል ማለት ነው። ውድ የተከበራችሁ የተወደዳችሁ የደስታ አርግብ ቤተሰቦች ቻናሉን በድጋሚ ላይክ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። አቶ በኃይሉም እንግዲህ ፀሐይን ከዛ ቦታ ላይ ይለቃት ይሆን ወይስ እዛው ያሰቃያት ይሆን የሚለውንም በቀጣይ የምናይ ይሆናል ማለት ነው። በድጋሚ በቀጣይ ፓርት እስከምንገናኝ ድረስ ሰላማችሁ ብዝት ይበልኝ። እንወዶች ሰላም አለይኩም ወራህመቱላሂ ወበረካቱ።